መርሃባ ለእስልምና እምነት ተከታዮች ከወዲሁ ረመዳን ሙባረክ እያልን በዛሬው ቪዲዮአችን ደግሞ እስቲ አረብ ሀገር ላላችሁ የማዳም ቅመሞች በረመዳን ጾም ወቅት ማድረግ የሌሉባችሁን 5 ወሳኝ ነገሮች የምናስተምራችሁ ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ በረመዳን ጾም ላይ ሁሉም አረብ ማለት ይቻላል እንዲደረግ የማይፈልጓቸውን ሐሳቦች የምንመለከት ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። የመጀመሪያው በፊታቸው መብላት ወይም መጠጣት ነው። ይህ ድርጊት በጾም ላይ ላሉ አረቦች የሚያስቆጣ ድርጊት ነው። እዚህ ላይ መገንዘብ ያለባችሁ እህቶቼ፣ ረመዳን ለሙስሊሞች የተቀደሰ ወር ነው። የጾም፣ የጸሎት፣ የምህረትና የመታገስ ወር ነው። በዚህ ወር ብዙ የአረብ ቤተሰቦች ቀኑን ሙሉ ከምግብና ከመጠጥ ይቆጠባሉ። ስለዚህ እኛ እንኳን ባንጾም አካባቢያችንን መገንዘብና ሁኔታውን መረዳት ጠቃሚ ነው። አንዳንድ የአረብ ሀገሮች ላይ በሕግ የተከለከለ ጭምር ነው ከፊታቸው መብላት። ስለዚህ ከፈለግን በስውር ቦታ መብላት ወይንም መጠጣት ይሻላል። እህቶቼ ይህንን ማድረጋችሁ የእናንተን ክብርም ይጠብቃል፣ እነሱንም አያስቆጣም ማለት ነው። ሁለተኛው ሐሳብ በጾማቸው ሰዓት እነሱን መጣላትና ድምፃችንን ከፍ አድርጎ ማናገር ነው። በረመዳን ጊዜ ሰዎች በጾም ስለሚሆኑ አንዳንድ ጊዜ ድካም ይሰማቸዋል። ራስ ህመም፣ ድካም፣ ትንሽ ቁጣ ሊኖርም ይችላል። በዚህ ጊዜ ከፍ ብሎ ወይንም ደግሞ በቁጣ መናገር ወይንም መከራከር ችግሩን ያባብሳል። እናም ውዴቶቼ ትዕግስተኛ እንሁን። ምንም ቢሆን በጸጥታ እንመልስ። አንዳንድ ጊዜ ዝም ማለት ከመከራከር ይሻላል። ሶስተኛው አረቦች ፈጽሞ የማይወዱት ሐሳብ በሃይማኖት ጉዳይ መሳደብና መቃወም ነው። ረመዳን ለሙስሊሞች የቅዱስ ወር ነው። ስለ ጾም፣ ስለ ሶላት ወይም ስለ ሃይማኖታቸው አስተያየት ሲኖር በጥንቃቄ እንናገር። ለምን እንዲህ ታደርጋላችሁ በማለት እንዳንሳደብ። እኛ የራሳችን እምነት አለን፣ እነሱም የራሳቸው አላቸው። ክብርና ግንዛቤ በሁሉም ጊዜ አስፈላጊ ስለሆነ ማለት ነው እህቶቼ። አራተኛው ሐሳብ ያልተፈቀደ እንቅስቃሴ ነው። በአንዳንድ የአረብ ሀገራት በረመዳን ወቅት ሕጎች ይጠነክራሉ። የሥራ ሰዓት ይቀየራል። አንዳንድ ቦታዎች ቀን ላይ ዝግ ይሆናሉ። ያለ ፍቃድ መውጣት ወይም ሕግን መጣስ ብሎም የቤት ሥርዓትን መተላለፍ ችግር ሊያመጣ ስለሚችል ውድቶቼ ሁሌም በጥንቃቄና በሕግ መሠረት እንድትንቀሳቀሱ የቻናል ምክራችን ነው። አምስተኛና የመጨረሻው ጤናችሁን መተው ነው። በረመዳን ጊዜ በሁሉም አረቦች ቤት ማለት ይቻላል ሥራ ይጨምራል። እንግዶች ይመጣሉ። ምግብ ዝግጅት ይበዛል። ከምሽት እስከ ረፋድ ሥራ ሊኖርባችሁም ይችላል። ነገር ግን እህቶቼ ጤናችሁ ከሁሉ በፊት ነው። እረፍት አድርጉ፣ በቂ ውሃም ጠጡ። በጣም ካልቻላችሁ በስተቀር በክብር ተናገሩ። የታመመ ሰው መስራት አይችልም። ስለዚህ እዚያ ቦታ ላይ ለራሳችሁ ያላችሁት ራሳችሁ ናችሁ። ስለዚህ ራሳችሁን አትርሱ። በመጨረሻም ውድ እህቶቼ በሌላ ሀገር መኖር ቀላል አይደለም። ነገር ግን አብሽሪ፣ በትዕግስት እንዲሁም በጥበብና በአክብሮት ሁሉም ነገር ይታለፋል። ረመዳንን በሰላም ያሻግረን፣ ስራችንንም
በጥራት እንስራ፣ ራሳችንንም እንጠብቅ። ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ለጓደኞቻችሁ ሼር አርጉላችሁ። በሰላም ለሀገራችሁ እንዲያበቃችሁ ልባዊ ምኞቴ ነው። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።